በአንቺ ኮንፊደንስ ስለነበረኝ ነው። በሰዓቱ እኔ ጋር ፍላጎት አላት ብዬ ስላሰብኩኝ ከኔ ጋር የመሆን ፍላጎት አላት ብዬ ስላሰብኩኝ ነው እንደዛ የተናገርኩት ማለት። አንተ ወስላታ ሰሞኑ እርግጠኛ ሳትሆን ነው ታዲያ እኔ የራሴ ህይወት ጀምር ያለው ብለህ እያፈጠርክ እያለጉ ተጓታችሁ የሄዳችሁ። በተለይ ደግሞ እቺ ማነት ስሟ ማን ነው? አምጡልኝ ቤተሰብ። እና እሷ ራሱ ኮስተር ስትል ነበረ ከፍቅር ጋር ራሱ እንዲታረቁ አልፈልግም ብላ ነበረ። እና ታዲያ ካልፈለገችው ለምንድን ነው አሁን መጣችና አልፈልግህም ብላው ጥላው ሄደች? እና ፉፉ ተበላህ ወይስ ጉዳዩ ምንድን ነው? ወዴት እያመራ ነው? እናንተ አታበቁም እንዴ? በአዲስ ጀመራችሁ ድኮራ ይበቃል። እነዛዎቹም እንግዲህ ቀርተዋል። ሮያል እና ግሬስ ቀርተዋል። ዛሬ ያው ትልቅ ድግስ እየደገሱ እንደሆነ ያው መገመት አያቅተንም። ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ፉፉ እንግዲህ ዛሬ መጣና ምን ቢል ጥሩ ነው? ሚስቱን ይዞ መጣ ልበል ወይስ ፍቅረኛው አይደለም? ምን አላውቅም። እና ይዞ መጣና እንግዲህ አፈቅርሻለሁ ፈልግሻለሁ አላት። እንዴ ስሜት አለኝ አላት። እሷ ደግሞ እኔ አልፈልግህም ብላ ሄደች። እኔ እኮ በኮንፊደንስ ባለፈው ለፍቅርና ብሩኬ ነው የሚባለው ማነው? ብሩክ እንበለው በቃ ለእሱ የተናገርኩኝ እኮ እኔ ባንስቺ ኮንፊደንስ ኖሮኝ ነው እርግጠኛ ሆኜ ነው የራሴ ህይወት አለኝ ብዬ ተናገርኩኝ አላለም። አንተ ወስላታ የሆንክ ልጅ አሁን መላህን ምንድን ነው የሚሻልህ? ምንድን ነው የሚሻልህ? ምንድን ነው የሚወጥህ? አሁን በመጣህበት እግር ወደ ፍቅር ጋር ትመለሳለህ ወይስ አትመለስም? መመለስ አለብህ። እውነቴ ነው የምልህ ተመለስ። ሰተት ብለህ በወጣህበት እግር ሰተት ብለህ ግባ። ፍቅር እየየኔ ውድ ይቅርታ ብለህ ጠይቀህ ግባ። ፍቅርም ይቅርታ መጠየቅ ባለባት መንገድ እውነት ለመናገር ፍቅር ናት መሰለኝ ይቅርታ መጠየቅ ያለባትና ፍቅርዬ ይቅርታ ጠይቂው፣ ሀላስ ጠይቂው። በቃ ዝቅ ብለሽ ማለት ነው። በቃ የኔ ውድ ባል ይቅርታ፣ እኔ እንደዚህ ያስከፋል አላልኩም ነበረ ብለሽ እንግዲህ ሂጂ ማለት ነው። ዛሬ ደግሞ ይታረቁና ይመጣሉ ተብሎ ነበረ። ወይስ ይሄ ቪዲዮ የቆየ ቪዲዮ ነው የለቀቃችሁ? የእርቁ ቪዲዮ ደግሞ በማ ቤት ልለቁት ነው? አላቅም። በማንም ቤት ልቀቁት። ሰላም ፍጠሩ ሁላችሁ ማለት ነው። እና አብርሽም ሩታም ያው ሁሉንም ቀርቷል። ዛሬ የቀሩበትን ምክንያት ደግሞ እንግዲህ መገመት አያቅታችሁም። በደንብ አድርጋችሁ አብሰልስሉ፣ በደንብ አድርጋችሁ ቀምቅሙ። እንዴ ቅመም በርበሬ ሚጥሚጣ ሳይቀር እየጨመሩ እየቀመሙ ነው ውለው የሚያድሩት። ከዛ በኋላ ነገ አቃጥለው ለመድፋት ማለት ነው። እናንተ ገና አሁን አልቀዘቀዘም፣ የስንቱ ጨንጓራ አልበረደለትም። እና ሰከን ብላችሁ በጥሩ ነገር ኑልን። እውነቴ ነው የምላችሁና ቀን ላይ ራሱ በተናገርኩት ቪዲዮ ወይም ደግሞ በሰራሁት ቪዲዮ ላይ ብዙዎቻችሁ ያዴ ተወሰነ እውነት ለመናገር የብዙ ሰው ኮሜንት አጥፍቻለሁ። እና አንቺን በወጣሽበት ያስቀርሽ፣ እድሜሽን ያሳጥረው፣ ምንድነው ልጅ ያሳጣሽ እንደዚህ በሽ። እናንተ እኔ አንድች ነገር ካፌ መጥፎ ነገር እንዳትጠብቁ። መጥፎ ንግግር ካፌ አይወጣም መቼም ቢሆን መቼም ብዬ ተናገርኩ ሰሞኑ። እሺ ዛሬ ምን ነክታችሁ ነው? አንቺ እድሜሽን ያሳጥረው ልጅ ያሳጣሽ ብላችሁ የሰደባችሁኝ በሰላም ነው? ከረንሻላ ምን ብዬ አስቀየምኳቸው? ካስቀየምኳቸው በጣም ይቅርታ። ነገር ግን እኔ የማስቀየም እንትን አልተሰማኝም። ሲጀመር አላስቀየምኳቸውም፣ አልተሳደብኩም እውነት ለመናገር እና ምናልባት ርዕሴን አይታችሁ ወይም ደግሞ መግቢያዬ ላይ አብርሽ ልጅ ያሳጣህ እንደዚህ ምናምን የሚል ንግግር ይሆናል። እሱ ደግሞ ከፍቅር ቤት በኮሜንት ያመጣሁት ንግግር እንጂ በራሴ ፈጥሬው አይደለም። እኔ ሞቼ ነው ቆሜ ነው ለሰው ልጅ እንደዚህ አይነት ቃላት የምጠቀመው። አልጠቀምም። እንዴ ትቀልዳላችሁ እንዴ? እኔ ለምሳሌ እንዴ ልበላችሁ እንኳን እንደዚህ አይነት ነገር አብርሽ አንድች ቀን እንኳን እነዚህ አስቀያሚ ንግግር የቀረና መጥፎ እንዴት ልበላቸው አመዳን ብዬ ራሱ አላቅም። የፈለገ ነገር ስራ ራሱ ሰርቶ ቢመጣ አንድች ቀን ካፌ ምንም መጥፎ ነገር ወጥቶ አያውቅም። ድራማ ራሱ ቢሰሩ ድራማ ነው እየሰራችሁ ያላችሁ አቁሙ ብዬ ራሱ አላቅም። እንኳን እንደዚህ አይነት አስቀያሚ ንግግር ልጠቀምና እንደዚህ አይነት ንግግር ከተናገርኩ በአንድ ቀን ቻናሌ እንደማጣው አውቃለሁ እኔ ራሱ ማለት ነው። ሲጀመር እሱም ዝም አይልም። ተግባባን አይደለ? ስለዚህ እኔ ሳይሆን ኮሜንት ስር የአየሁት ነገር ነው ያ የተናገርኩኝ። ቀጥሎ ደግሞ ቪዲዮን እስከ መጨረሻ ያላያችሁ ልጆች ናቸው የሰደባችሁኝ እና ይቅርታ ጠይቁኝ። እውነቴ ነው የምላችሁ፣ ይቅርታ ጠይቁኝ። እኔ እንደዚህ አይነት ነገር ቅስሜ ስብር ነው የሚያደርገውና እኔ ጾመኛ ነበርኩኝ። ከዛ በኋላ ድንግጥ ብዬ አውዝ ቢላሂ ሚነ ሸይጣን ረጂም ብዬ ነው የወጣሁኝ። ስለዚህ ይቅርታ ጠይቁኝና ኮሜንታችሁም ያጠፋችሁ ልጆች አላችሁ። ድጋሚ ያዳምጣችሁ ነው መሰለኝ ቪዲዮ ማለት ነው። እና እንደዛ ነው እላችኋለሁ። እኔ አንድች ቀን 8 ወር 9 ወር ራሱ የሚከታተሉ ልጆች አሉ። ካፌ አንድች መጥፎ ነገር ወጥቶ አያውቅም። ሲቀጥል ደግሞ በውስጥ መስመር ራሱ 8 ወር 9 ወር ነው መከታተል የጀመር ነው። አንቺ አንድች ቀን ካፌሽ መጥፎ ነገር ወጥቶ አያውቅም የሚሉኝ ልጆች ራሱ አሉና
ስለዚህ እኔ እንደዚህ አይነት አስቀያሚ ባህሪ የለኝም ለማለት ነው። ተግባባን አይደለ? አዎ እኔ ነገ አገር ገብቼ የምገናኛቸው ሰዎች በመጥፎም በጥሩ የምትገናኙት ሰዎች ወታችሁ በልጅ ዙሪያ መታችሁ ወቀሳ ማለቴ እኔ ትናገራለች ብላችሁ ራሱ መጠበቃችሁ ሞኝ ናቸው። እውነቴን ነው የምላችሁ እና እኔ አልተናገርኩም እላችኋለሁ። ለማንኛውም ትልቅ ድግስ ይደገስላችኋል፣ ጠብቁ። በቃ ዝም በላችሁ ማለት ነው። እኔ ብቻ ምን አይነት ድግስ እንደሆነ ባላውቅም ያው ሲለቀቅ የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ፍቅርና ፉፉም ደግሞ ሸክልህ راحوا يسوون مسلسل جديدة، هم يحطون الحين مسلسل جديدة። ስለዚህ እንደዛ ይመስለኛል። ወይም ደግሞ ፉአድ እንግዲህ እበላለሁ ብለህ ተበልተሃል፣ ስለዚህ ሰደት ብለህ ተመለስ ወደ ቤት። እውነቴ ነው የምልህ እና ልጅቷ እኮ ሲመስለኝ እና ቀንተሽ ነው ወይ በፍቅር ወይስ ለምንድን ነው መጀመሪያ ላይ ከፍቅር ጋር እንዲለያይ ፈለገች፣ እንዲታረቁ አልፈልግም ስትል ነበረ። እና ታዲያ ዛሬ ምን ነክቶሽ ነው አልፈልግህም ያልሽው? ትቀልዳለች። እና ብዙ ልጆች ደግሞ ተጣመሩ በሃይማኖትም ዙሪያ ስለማትገናኙ የምትሉ ልጆች አላችሁ። እንደ ሞኝ ናቸው እንዴ? በሃይማኖት እነሱ ብቻ አይደለም የሚጋቡሽ፣ ብዙ ሰው ይጋባል በእርግጠኝነትና እና እኔ አክስቴ የራሱ ማለት ነው ክርስቲያን ነው ያገባችው። ከዛ በኋላ ወደ ክርስትና እምነት ሄደች። ያኔ በልጅነቷ ነበረ ሄደችው ማለት ነው። አናቃትምም ነበረ። በቅርቡ ነው ያወቅናት። ከጠፋችበት 35 ዓመት መጣችና ማለት ነው። እና ምን ልላችሁ ፈልጌ ነው ሃይማኖቱ ዙሪያ ተውትና እነሱ በደንብ ይተዋወቃሉ ለማለት ፈልጌ ነው። ተግባባን አይደለ? እኔ ምን እንደፈለጉ አላቅም። ያው ቀጥለውበታል። በመቀጠል ደግሞ አንድ ቀን ታምነኛለህ ብላ እንግዲህ ሸርታዋለች ፍቅር እና ለምን ይሸራረታሉ ብላችሁ ታስባላችሁ? እኔ ማለት ነው ውድ ቤተሰቦች ትላንትና ፍቅርና ፉፉ እዛ ቤት ያልተጨመሩት ከነ ማነስማቲ ሜሪ ከነ ጸጌና ዳኒ ከነ አብርሽና ሩታ ጋር አብረው ያልመጡት ትላንትና እነሱ በአዲስ ሸክል ሐጦ በልጅዲድ ሐጦ በልጅዲድ እንደዛ ልበል እንግዲህ። ምናልባት የኔ የምትሰድቡን ልጆችም ስለምትኖሩ እስኪ በአረብኛ ካወራው ካልገባችሁ ብዬ ነው። እና ሀሜት እንዳይሆንብኝ ደግሞ ምናልባት በአዲስ ሊጀምሩ ይሆናል ብዬ ነው የማስበው ማለት ነው። ስለዚህ ከስድብ ተቆጠቡ ማለት ነው። እና እኔ ግን ቀጥ ብለህ ፉፉ ወደ ፍቅር ተመለስ ነው የምልህ። እናቴ አባቴ እንዴ ተመለስ፣ በወጣህበት እግርህን ሰተት ብለህ ወደ ቤትም። ሲመስለኝ ግን ማለት ነው ፍቅርን ሊፈትናት ይሆናል። እቺ ልጅ እናንተ ወይ ነገ ከነገ ወዳ ትመጣና እኔም እኮ ስሜት አለኝ እኔ ደንግጬ ነው ብቻ እንዳትለውና ጉድ እንዳታረገው። እውነቴ ነው የምላችሁ ጉድ እንዳታረገው። ደግሞ ምን አለ ፊዚክስ ሆናችሁብኝ ሴቶቹ አልገባ አላችሁኝ ያለ እና ማቲስ እና ባዮሎጂ ወይም ደግሞ ምንድነው አይሻልህም? እና ማቲስ ናቸው የሚከብዱት ይመስለኛል። እሱ ነው የሚከብደው። እኔ የሚከብደኝ የነበረው እሱ ነው። ስለዚህ ፊዚክስ ያናክል አይከብድም። እና ምን ነው ፊዚክስ ሆኑብህ ሴቶቹ እንዴ? እቺ ልጅ ደግሞ መጀመሪያም ያንተ ህይወት ለመበጥበጥ ነው መስለኝ የመጣችሁና አይዞህ በርታ ጠንከር። እንዴ በደንብ መተወን አለበት። እውነቴ ነው የምልህ በደንብ በቃ ቆፍጠን ጀነን። እናንተ ሁሌ መተኛት አይሰለቻችሁም እንዴ? ነቃ በሉ ማለት ነው። እና ጋይስ እኛዎቹ እንግዲህ እየቀመሙ ይሆናል። ሰላም ሁኑልኝ በያላችሁበት።